በሀገራዊ ምክክሩ ላይ የአዲስ አበባ ጉዳይ ለምን መቋጫ ሳያገኝ ቀረ? ትውልድ እኔ ማስተላልፈው ምንድነው? አዲስ አበባ ነች። የአፍሪካ መዲና ነች። በመጨረሻም የአዲስ አበባ ጉዳይ ውሳኔ ላይ እንደተደረሰ በተለያዩ ሚዲያዎች ላይ እየተደመጠ የሚገኝ ሲሆን አፈትልጎ የወጣውን የጠቅላዩንና የሽመልስን ሴራ በጋራ እንመለከታለን። የድንግል ማርያም ረጅሙና ግዙፉ ሐውልት በአውሮፓ ምድር ሊመረቅ መሆኑ ተሰምቷል። አንድ ፖላንዳዊ ቢሊነር የተሸፈነው እንዲሁም 182 ጫማ ቁመት ያለው የእመቤታችን የቅድስት ድንግል ማርያም ሐውልት ግንባታ ተጠናቆ በነሐሴ ወር መጨረሻ ለምረቃ እንደሚበቃ ተነግሯል። የሐውልት በአውሮፓ አህጉር እጅግ በጣም ረጅሙና ግዙፉ የእመቤታችን ሐውልት እንደሆነም ተነግሮለታል። የሙሉ ወጪ የሸፈኑት ታዋቂው ቱጃር ሮማን ካሮስኪና ባለቤታቸው ግራዚና ሲሆኑ እመቤታችን ለነዚህ ጥንድ ባለሀብቶች ያደረገችላቸውን ድንቅ ተአምር አስደምጣቸዋለሁ። አቶ ክርስቲያን ታደለ፣ አቶ ዮሐንስ ጓያለው፣ ዶክተር ካሳ ተሻገር ያለመከሰስ መብት ሳይነሳ ተይዘው ለ20 ወራት ታስረው ይገኛሉ። ፍሪ ክርስቲያን ታደለ እውነትን የያዘ ስለ ፍትህ የጮኸ ስለ እኩልነት የሚጮህ ስለ ዲሞክራሲ የሚጮህ ጊዜው ይረዝማል እንጂ ማሸነፉ አይቀርም። በመጨረሻም አሁን የሚወጡ መረጃዎች ብዙሃኑን በተስፋ ሞልተዋል። ኢሰመኮ ባደረገው ድርድር ምክንያት የአማራ ክልል የህሊና እስረኞች የሆኑት በርካታ ሊቃነ ሊፈቱ ቅድመ ሁኔታዎች የተቀመጠላቸው ሲሆን በዚህም ቆራጡ ጀግና ክርስቲያን ታደለ ጉዳይ ምን ላይ ደረሰ? ዶክተር ደሳለኝ ጫኔ ያወጣው መረጃ በጋራ እንቃኘዋለን። ሰላም በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ ኪኑ ደሃና ባለሀብቱ መድረክ ላይ ሲያወሩ ልዩነትን እስኪ በጋራ እንመልከት። መጀመሪያ እንኳን በደህና መጣችሁ። አንዴ እንኳን በደህና አንድ እውነታን አንድ ሀቅን አስመለክታችኋለሁ። ዓለም ደሃና ሀብታም ሰዎችን እንዴት አድርጋ ትሪት እንደምታደርጋቸው ላስመልክታችሁ። በቪዲዮ ላይ እንዳያችሁት ምስኪኑ ሰው መድረክ ተሰጥቶ ሲያወራ ገሚሱ ሃይላንድ ሲወረውርበት፣ ገሚሱ ደግሞ ምንም የሚናገረው ነገር ለህይወት ጠቃሚ ቢሆንም ሁሉም እርሱን ከማዳመጥ ይልቅ የራሱን ወሬ ይቀጥላል። እስኪ አሁን ደግሞ ወደ ባለሀብቱ የመድረክ ንግግር ልውሰዳችሁ። ያችሁት ባለሀብቱን ገና መድረክ ላይ ወጥቶ ሲል አዳራሹ በጭብጨባ ይሞላል። ያለው አንዳች ነገር የለም እኮ ወይንም ህይወት የሚቀየር ምክር ሰጥቷችሁ አይደለም። አየህ ወዳጄ፣ አንተ ለፍተህ ጥረህ ግረህ ስኬታማ ሁን እንጂ ዓለም ገና ብለህ ፊደል ሳታወጣ ሳትናገር ታጨበጭብላለች። ስለዚህ ወዳጆቼ እዚህ ምድር ላይ ለፋችሁት ልፋት በምንም ሁኔታ እያለፋችሁ እንዳላችሁ ማንም አይመለከተውም። ስኬታማ ስትሆኑ ግን ሁሉም ስለናንተ ያወራል። ትረስት ዘ ፕሮሰስ ቢ ሰክሰስፉል የመጨረሻው መልእክቴ ነው። ቦች ስራ ሲጠርባቸው አሁን ያሉበት ሁኔታ ተደብቆ እያጮለቁ ድምጽ ማዳመጥ ጀምሯል አላ ሰላም ደና ወንድም ሰላም ነው ደረስኩበት ማለት አገኘው። ምን እያረከው ፈቃድ አለ የምትደስበት እግሩ ልቆብኝ ማስተካከል አልችልም እንዴ? ለምን አናቱ አይልቅ? ምን አገባኝ እኔ። እጃቸው ከገባ ህግ ለማስከበር ሳይሆን የራሳቸውን ኪስ ለማስከበር ሲሉ ብዙ ርቀቶች ይሄዳሉ። ፈቃድ ሳይኖር ዝም ብለህ ትመዳል መዶሻ እንዴት ታነሳለህ? ድፍረት እኮ ነው። ምን ማለት ነው? አርጌታ ሲሳይ የምን ሲሳይ ማነው? ሲሳይ አጊና እኮ ምን እንደምትለኝ እሺ እጽፍልሃለሁ። ሄደህ ትከፍላለህ። ምን እንደምከፍለው? ይድሳት ያለ ድሳት ምን እንደምከፍለው? ልትመታኝ ነው? አይ ቆሜ ያለው ምን እንደምጽፈው? ቅጣት ነው ይሄ። ሳታ አረ እባክህ እግር ወልቆ ነው እግር እንዴ? ምንድነው? ሌላ ነገር ታወራለህ እንዴ? እስቴታ ያነክሳል ወልቋል። ምን ትላሻንጉሊት ነው? ትከፍላለህ። ሰውዬ ስራት ይዝንቱን ያዝ። አትጎፍላለህ። አረ እባክህ እንደምንም ብለህ በቃ
ኢትዮጵያ ውስጥ በተለይም በተለያዩ የመንግስት መስሪያ ቤቶች እንዲያሉ ብልሹ አሰራሮችን በደንብ አድርገን እናስተውላለን። አንዳንዴ ህግ ያስከብራሉ የምትሏቸው አካላት ለቦታው የማይመጥኑ ይሆኑና ከህብረተሰቡ ጋር በምንም ታምር ሳይግባቡ ይቀራሉ። ነገር ግን አንድ ብቸኛ መግባቢያ መንገድ አላቸው። አስቀድሞ የካሽ ገንዘብ፣ አሁን ደግሞ ዘመነው ደግሞ ቴሌብር ትራንስፈር ሆኗል። ብቸኛው መግባቢያው ይሄ ብቻ ነው። ከዚህ ውጪ ተፈለጥኩ ተቆረጥኩ ብትሉ ማንም የሚሰማችሁ የለም። ፈጣሪ ከእንደነዚህ ሰዎች ይጠብቀን። የታዲያ ስራቸውን በአግባቡ የሚከውኑትን አይመለከትም። ጣቱ ትውልድ እኔ የማስተላልፈው ምንድነው? አዲስ አበባ ነች። የአፍሪካ መዲና ነች። የብሔር ብሔረሰብ መኖሪያ ነች። የፌዴራል መንግስት ያለባት ነች። እነነት መንግስት ማስጠንቀቂያ ቢሰጠው ጥሩ ነው። በሀገራዊ ምክክሩ ላይ የአዲስ አበባ ጉዳይ ለምን መቋጫ ሳያገኝ ቀረ? በምክክር ኮሚሽኑ ላይ በርካታ ርዕሰ ጉዳዮች ተነስተው ንግግር የተደረገባቸው ሲሆን በዚህም ለውሳኔ እጅግ በጣም ከባድ አጣብቂኝ ውስጥ በመግባት በርካቶች ከዱላ ቀረሽ ፍጥጫ ያሟገተው የአዲስ አበባ ወደ ኦሮሚያ ትካለል ወይንስ በህገ መንግስቱ መሰረት የኦሮሚያ ክልል ልዩ ጥቅም አስጠብቃ ትቀጥል በሚለው ሰፊ ውይይት መደረጉ አይዘነጋም ነበር። በዚህም ታዲያ ጥያቄው መነሳቱን ተከትሎ በርካታ የአዲስ አበባ ወጣቶች ከህፃን እስከ አዋቂ በአንድነት አደባባይ ሆ ብሎ መውጣት አዲስ አበባ የአፍሪካ ህብረት መቀመጫ፣ የተለያዩ ብሔር ብሔረሰቦች ልዩነታቸውን አቻችለው ተፋቅረውና ተዋደው የሚኖሩባት፣ ለሌሎች አርአያ የምትሆን የፌዴራል መንግስቱ መቀመጫ ናት ሲለው አስጠንቅቀው መልእክታቸውን አስደምጠዋል። ይህን ተከትሎም በዚህ ጉዳይ ሽንጣቸውን ገትረው ሲከራከሩ የነበሩት የሽመልስ አብዲሳ ቡድኖች ከጠቅላዩ ጋር በመነጋገር አዲስ አበባ ላይ የሰሩትና ያነሱት ጥያቄ ተገቢ ቢሆንም ተመካካሪዎች ግን በከፍተኛ ድምፅ ለሁለተኛ ጊዜ በከፍተኛ ድምፅ ብልጫ አዲስ አበባ የፌዴራል መንግስቱ መቀመጫ እንጂ የአንድ ብሔር ብቻ መሆን እንደሌለባት ስምምነት ላይ ተደርሷል። የትኛውም ሴራ በእውነት ይናዳል፣ ህዝብ ያሸንፋል። የመጨረሻው መልእክቴ ነው። የድንግል ማርያም ረጅሙና ግዙፉ ሐውልት በአውሮፓ ምድር ሊመረቅ መሆኑ ተሰምቷል። በሀገረ ፖላንድ ኮኖቶፒ በተባለች ትንሽ መንደር የእመቤታችን ቅድስት ድንግል ማርያም ታላቅ ሐውልት ሊመረቅ መሆኑ ተሰምቷል። ይህ ሐውልት በዓለም አቀፍ ደረጃ በፊሊፒንስ ከሚገኘው የ98 ሜትር ሐውልት ወይንም ማዘር ኦፍ ኦል ኤዥያ ቀጥሎ ሁለተኛው ረጅሙ እንደሆነም ሊታወቅ ችሏል። ይህንን ግዙፍ ሐውልት ለመገንባት 100 ሚሊዮን የፖላንድ ዞሎቲ ወይንም ደግሞ 23 ሚሊዮን ዩሮ ገደማ ያወጡት ባለሀብቱ ሮማን ካርሲስኮ የተባሉ ፖላንዳዊ ቢሊነር ናቸው። ይህንን ለምን እንዳደረጉ የተጠየቁት ባለጠጋው እንባ ካይናቸው እያፈሰሱ ይህንን ሲሉ ተደመጡ። በህይወቴ በጣም በጠና ታመሜ ለሞትም ተቃርቤ ሳለው ሀብቴ ንብረቴ የከበቡኝ ሰዎች የተከማቸው ባንክን የሚያንጨናነቀው ገንዘቤ ከታመምኩት ህመም ሊያድነኝ አልቻለም። በኋላም እዛው ሆስፒታል በተኛውበት ፊቴን ወደ ምስራቅ አዙሬ የፀሐይ ሞጫ የብርሃን እናት እመቤቴ ቅድስት ድንግል ማርያም ሆይ አንቺ ሚስጥረኜ ጓዴ እንበየን አባሼ የአምላኬ እናቱ ነሽ። ልጅ በእናቱ ተጠይቆ የሚከለክለው አንዳች ነገር የለምና እባክሽን በምልጃሽ አስቢኝ፣ ከመሜም ጨርሰሽ ማሪኝ ብያለቀስኩ። ይህንን ጸሎት ካደረግኩ ከሶስተኛው ቀን በኋላ ሰውነቴ በርትቶ አለብ የተባልኩት ህመም ዶክተሮችን እስኪያስደነግጥ ድረስ ከውስጥ የጠፍቶ እንደምቦሳ እየዘለልኩ ወደ ደጁ አቀናው። እንዲህ ማልኩ፣ መድኃኒት ሆነሽኛልና ወደፊት ባልፍ እንኳን መታሰቢያሽን በፖላንድ አቆማለሁ ስለ ቃል ገባሁላት። ረዳችኝ፣ እኔም አደረግኩት። የናቁሽም ሁሉ ወደ እግሮችሽ ጫማ ስር ተደፍተው ጽዮን ሆይ ማሪን አማልጂኝ ሲሉ ይማጸኑሻል በሚለው ቃል ንግግሩን ይቋጫል። እንዴት ደስ ያሰኛል! እስኪ የእመቤታችን ምልጃ ፈጥኖ ይድረሰላችሁ፣ ጠላት ይቃጠል ዘንድ እመቤታችን አማላጃችን ናት እያላችሁ ኮሜንቱን አጥለቅልቁት። አቶ ክርስቲያን ታደለ፣ አቶ ዮሐንስ ጓያለው፣ ዶክተር ካሳ ተሻገር ያለመከሰስ መብት ሳይነሳ ተይዘው ለ20 ወራት ታስረው ይገኛሉ። እውነትን የያዘ ስለ ፍትህ የጮኸ ስለ እኩልነት የሚጮህ ስለ ዲሞክራሲ የሚጮህ ጊዜው ይረዝማል እንጂ ማሸነፉ አይቀርም። ጊዜ ሊረዝም ይችላል ይሆናል። ነገር ግን እውነት ተደብቃ አትቀርም። አንገቷን ከፍ ከፍ አድርጋ ብቅ ማለት እስከ ወዲያኛው ሐሰትን አንገት አስደፍታ ማሸነፏን በአደባባይ ታውጃለች። የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለን ጨምሮ በርካታ የአማራ ሊቃን የማህበረሰብ አንቂዎች ያለበደላቸው ያለ ጥፋታቸው ለእስር ተዳርገው ያለ ፍርድ ያለ ፍትህ መመላለስ ከጀመሩ
እነሆ አመታቶች እንደ ቀልድ ነጉዱ። በዚህም ከሰሞኑ ኢሰመኮ እነዚህን የህሊና እስረኞች ለማስፈታት በርካታ ጥረቶችና ውይይቶችን በማድረግ ላይ ሲሆን መንግስት ለታሳሪዎች ቅድመ ሁኔታን እንዲፈርሙ አስገድዷል። በዚህም በርካቶች ይህንን ሰነድ ለነፍሳቸው ነጻነት ለማሳጠት ሲሉ ቢፈርሙትም በቁጥር 30 ገደማ የሚጠጉት እስካሁን እንዳልፈረሙ ዶክተር ደሳለኝ ጫኔ ባወጣው መረጃ ሊታወቅ ችሏል። በዚህም ዶክተሩ ይቅርታ መባል ያለባቸው ህይወታቸው ለአመታት የተቀሙት እነሱ ወይንስ አሳሪው ለኔ ጥያቄ ነው። ቢሆንም ግን ፍትህ እስኪሰፍን ድረስ ሁሉም ኢትዮጵያዊ ዜጋ ድምጽ ሊሆናቸው ይገባዋል ሲል ሐሳቡን ይገልጻል። በዚህም ታዲያ አሁን እየወጡ ባሉ መረጃዎች ከስምምነት ላይ ተደርሶ አቶ ክርስቲያን ታደለና ሌሎችም ሊፈቱ እንደሆነ ምንጮች ያሳያሉ። እውነት መቼም ተደብቃ አትቀርም፣ ሁሌም ታሸንፋለች። በመላው ዓለም ላይ የምትገኙ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ ላይ ሼር ማድረጋችሁን አድርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።